الذين آمنوا لا تقدموا يا أيها الذين آمنوا لا تقدموا بين يدي الله ورسوله واتقوا الله إن الله سميع عليم يا أيها الذين آمنوا لا ترفعوا أصواتكم فوق صوت النبي ولا تجهروا له بالقول كجهر بعضكم لبعض أن تحبط أعمالكم وأنتم لا تشعرون إن الذين يغضون أصواتكم عند رسول الله أولئك الذين امتحن الله قلوبهم للتقوى لهم مغفرة وأجر عظيم إن الذين ينادونك من وراء الحجرات أكثرهم لا يعقلون سبحانك اللهم وبحمدك مرحبا አዲስም ጋር አርፍጅባታለሁ ግን ሱረቱል ሁጁራት ነው አዑዙ ቢላሂ ሚነሽ ሸይጣን ረጂም ቢስሚላሂር ረህማኒር ረሂም ረቢ ሽራህ ሊ ሰድሪ ወየስር ሊ አምሪ ወህሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ اللهم اجعلنا منهم ومن الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر آمين يا رب العالمين دعاء ነው የጀመርኩትኛው አዲስ ስለማታውቀው ነው ንግግሬን الله سبحانه وتعالى ጥሩ አነጋገርን እንድናገር እሽራህ ሊ ሰድሪ ልቤንም እንዲያሰፋልኝ ሙሳ አለይሂ ሰላም አላህን سبحانه وتعالى ጋራው ላይ ያናገሩት ጊዜ የለመኑት ዱዓ ነው ዱዓው የጀመርኩበት ማለት ነው ረቢ ጌታዬ እሽራህ ሊ ሰድሪ ወየስር ሊ አምሪ ወህሉል ዑቅደተ ሚን ሊሳኒ ንግግርን ማለት ነው ምላሴ ሲናገር ለሰዎች የሚረዱት ይሆነው ሙሳ አለይሂ ሰላም ምላሳቸው ኮልታፋ ነበር وحلul عقدة من لساني يفقهوا قولي ንግግሬን እንዲያውቁ እንዲረዱ ማለት ነው እና አላህ Subhanahu Wa Ta'ala ሰጠው የለመነው በዛኔ ጀመርኩ ከዛ ደግሞ اللهم اجعلنا አድርገን من الذين آمنوا ከነዛ ካመኑት وعملوا الصالحات መልካም ከሰሩት وتواصوا بالحق በሐቅ ከተተዋወሱት وتواصوا بالصبر በትዕግስት ከተተዋወሱት ብዬ ዱዓ አረኩ ማለት ነው ሁላችንንም አርገን ብዬ ነዛኔ ጀመርኩት ሱረቱል አስር ባለፈው የነገርኩሽ ሱራ ላይ የነገርኳችሁ ሱራ ላይ ያለው ማለት ነው ዱዓ አለው ከነሱ አርገን ብዬ ነው የጀመርኩት ማለት ነው ሱረቱል ሁጁራትን እናያለን አላበዛባችሁም ያ ጀማዓ ትንሽ ስለዘገየሁ ልጆች የሚመጡበት ሰዓት ደርሷል አዑዙ ቢላሂ ሚነሽ ሸይጣን ረጂም ቢስሚላሂር ረህማኒር ረሂም አላህ Subhanahu Wa Ta'ala ምን ብሎ ጀመረ ያ አዩሀል الذين آمنوا لا تقدموا بين يدي الله ورسوله እናንተ ያመናችሁ አለ አላህ Subhanahu Wa Ta'ala አምነናል ያላችሁ ያመናችሁ ሲል ያ አዩሀል الذين آمنوا ሲል ሁሌ ጆሮአችንን ከፍተን ማዳመጥ አለብን لا تقدموا እንዳትቀድሙ بين يدي الله ورسوله ከአላህ Subhanahu Wa Ta'ala ከመልእክተኛው ቀድማችሁ እንዳትሄዱ ምን ማለት ነው የራሳችን ፍላጎት አለ የራሳችን ነገር አለ አላህ Subhanahu Wa Ta'ala ይሄን ብሏል ሲባል የራሳችንን ፍላጎት ወደ ኋላ ነው ልናረግ የሚገባው ከፊት ለፊት ነው right in front of the messenger ከፊት ለፊት ከመልእክተኛው ፊት ለፊት ከአላህ Subhanahu Wa Ta'ala ፊት ለፊት እንዳታረጉ አንድ ነገር ተነገረን አላህ እንዲህ ብሏል ከተባለ በቃ የኛ ነገር ወደ ኋላ ነው لا يؤمن احدكم حتى يكون متابعا لما جئت عليه الرسول عليه الصلاه والسلام ከናንተ መሃል ማናችሁም ኢማናችሁ ኢማን አይሆንም የራሱ ዲዛይር የራሱ ፍላጎት ከአላህ Subhanahu Wa Ta'ala ቃል ከረሱል አለይሂ ሰላቱ ሰላም ንግግር በታች ነው መሆን ያለበት ማለት ነው አንደኒዝ ለምንድነው የኛ ተምቴሽን አለ አላህ Subhanahu Wa Ta'ala ያላከልን መልእክት አለ ያ የላከልን ነገር ዱንያችንንም አኺራችንንም የሚያበላሽውን እንድንርቅ የሚጠቅመንን ደግሞ እንድንሰራ ነው ስለዚህ ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ ስለዚህ እኛ የምናስበውን ነገር እኛ የምንፈልገውን ነገር አላሁ ረቡል ኢዛ ይሄን ብሏል ስንባል
ቀድመን እንዳንሄድ ቢልም ብለን ወደፊት እንዳንሄድ ረሱል አለይሂ ሰላቱ ሰላም ይሄን ብለዋል ቀጥን እንል ነው የሚገባው። የቻልነውን ያንን ነገር ለመስራት መጣር አለብን ማለት ነው። ላ ተቀድሙ በይነ የደይላሂ ወረሱሊህ። ከዛ ምን አለ አላህ Subhanahu Wa Ta'ala ወተቁላህ አላህን ተጠንቀቁ እንዳትቀድሙ ተብለናል አይደል? ህግጋቶች ይነገሩናል አይደል? የታዘዝነው ይነገራል፣ የተከለከልነው ይነገራል። አንድ ሰው ግድ የለሽ ሆኖ ያንን ነገር ድንበር ላይ ያልፍ ይችላል። እንዳታልፉ አለ፣ ተጠንቀቁ አለ። ወተቁላህ ኢነላህ ምንም ጥርጥር የለውም አላህ Subhanahu Wa Ta'ala ሰሚዑን ሰሚ ነው፣ ከእንደገና ደግሞ ዓሊም ነው፣ አዋቂ ነው። እያንዳንዱን ነገር አሁን እዚህ ጋር የኛ ፍላጎት አለ። ይሄ ነው እኮ አሁን እኮ የሰው ልጅ ያልቻለውና ስትራግል ውስጥ ገብቶ ድንበር እያሳለፈ ያለው ምንድነው? የራሱን ፕራዮሪቲ የራሱን ፍላጎት እየተከተለ መሄዱ ነው። ህጉንና የአላህ Subhanahu Wa Ta'ala የረሱልን አለይሂ ሰላቱ ሰላም ህግ ከተከተለ ምንድነው የምንሆነው? ይሄ ሁላ ኮረፕሽን አይመጣም ነበር። ላ ተቀድሙን ያለው አላህ Subhanahu Wa Ta'ala ሲቀጥል ምን አለ አላህ ረቡል ዒዛ ያ አዩሃ الذين آمنوا አለ። አሁን እናንተ ያመናችሁ ላ ተርፈዑ ከፍ እንዳታረጉ ላ ተርፈዑ ይሰማላ አዲስ ይሰማለት ያ አሪፍ በጣም አሪፍ ኦኬ ያ አዩሃ الذين آمنوا على الله سبحانه وتعالى እናንተ ያመናችሁ ላ ተርፈዑ ከፍ እንዳታረጉ አስዋተኩም ድምጾቻችሁን فوق صوت النبي ከመልእክተኛው ድምጽ በላይ ከዛ ምን አለ አላህ Subhanahu Wa Ta'ala ይሄንን በደንብ ተነትናል። فوق صوت النبي ولا تجهروا له እንዳታረጉ ደግሞ ለሱ ከጀህሪ بعضكم لبعض ንግግራችሁ ልክ እርስ በርሳችሁ እንደምትነጋገሩት እሺ ሁለተኛ አያ አሁን ሪስፔክት ነው። ላ ተርፈዑ አስዋተኩም فوق صوت النبي እናንተ ያመናችሁ ራሳችሁ ድምጻችሁን ከፍ እንዳታረጉ ከመልእክተኛው ድምጽ በላይ ኦኬ። ለኛ ምንድነው በረሱል አለይሂ ሰላቱ ሰላም ጊዜ አንድ ነገር ልንገራችሁ። አሁን ዛሬ ላይ ስልጣን ላይ የተቀመጡ ምርጥ ቦታ ላይ ያሉ ሰዎች አሉ፣ ሪስፔክት ያላቸው ሰዎች ድምጻችሁን ከፍ አድርጋችሁ እነሱ ላይ ትናገራላችሁ? አትናገሩ። የአላህ Subhanahu Wa Ta'ala መልእክተኛ በደዎች ከገጠር ሲመጡ ጮሃ ያናግሯቸዋል። አላሁ ረቡል ዒዛ ስርዓትን እያስተማረ ነው ለባሮቹ። ላ ተርፈዑ አስዋተኩም فوق صوت النبي ለኛስ እሳቸው አሁን አብረውን የሉም። ለኛስ ምንድነው ይሄ አያ የሚጠቅመን? የሆነ ቦታ ላይ ሐዲስ ይነገራል። ሐዲስ ሲነገር ባልና ሚስት ለምሳሌ ማለት ነው ባልና ሚስት እሷ የሆነ ነገር ማለት ትፈልጋለች። እሱ ምን ይላል? ሐዲስ አለ እኮ አንቺ እኮ ለባልሽ እኮ እንዲ ተብለሻል ይላታል። እሷ ደግሞ ሐዲስ አለ ትላለች። ሙናፊቆች እንዲ ብሏል እኮ ረሱል አለይሂ ሰላቱ ሰላም ቃላቸውን ያልጠበቁ እንዲ ብሏል ነው። አንድ ሰው ረሱል አለይሂ ሰላቱ ሰላም ይሄን ብለዋል አለ I have to stop። ለዛም ሰጠው ሌላ መልስ ሊኖር ይችላል፣ ሌላ ሐዲስ ሊኖራችሁ ይችላል። ላ ተርፈዑ ያ ማለት ምንድነው? እሱ ደግሞ ይሄን ሲያመጣ ያንን ሊጥል ነው ማለት ነው። ላ ተርፈዑ አስዋተኩም ለምን ሊኩል መቃሚ መቃል አለ። ለኛ ደግሞ ይሄ ነው። ረሱል አለይሂ ሰላቱ ሰላም አብረውን የሉ ኖርማል ላይፍ ላይ የሚያጋጥም ስለሆነ ነው ይሄንን በግልጽ ተደርጎ መቀመጥ ያለበት ማለት ነው። ላ ተርፈዑ አስዋተኩም فوق صوت النبي ولا تجهروا له ለሱ ደግሞ እንዳታረጉ ولا تجهروا له بالقول كجهر بعضكم لبعض የረሱልን አለይሂ ሰላቱ ሰላም ከሳቸው ጋር ስንነጋገር ሪስፔክት ካለው ሰው ጋር የምትነጋገሩት አነጋገር አለ። ረሱል አለይሂ ሰላቱ ሰላም አንዱ መጥቶ አንቆ ሲይዛቸው ሰሃቢዎቹ ሲከቡ ዞር በሉ ነው የሚሉት። እሳቸው አይናገሩም። አላሁ ረቡል ዒዛ ተቅዋን እሳቸውን ከማክበር ጋር አገናኘው። እዚህ ጋር ሪስፔክትን አመጣ። ትዕዛዙን በሙሉ ማን ያመጣው? ረሱል አለይሂ ሰላቱ ሰላም። በዚህ ሌላ ነገር ሊናገሩ የፈለጉ ሰዎች አሉ። ካሁን በፊት በእስልምና ላይ ጥላቻ ያላቸው ሰዎች አንድ ነገር ልንገራችሁ። ተውት። አሁን ስለ ረሱል አለይሂ ሰላቱ ሰላም አላህ እየነገረን ነው አይደል? ሱብሃነሁ ወተዓላ ተቀጥራችሁ የምትሰሩበት አሉ የምትሰሩባቸው ሰዎች ሲምፕል። እነዛን ሰዎች ጮሃችሁ ታናግሯቸዋላችሁ። ሩል የሚሰጧችሁ ናቸው፣ ህግ የሚሰጧችሁ ናቸው። ኃላፊነት ላይ ተቀመጡ አሉ። ፖሊስ ጣቢያ ትሄዳላችሁ። ፖሊስ ጣቢያ ገብታችሁ ምን ጮሃችሁ ትናገራላችሁ። ስርዓት አለ። አላሁ ረቡል ዒዛ
ለባሮቹ ስርዓትን ሲያስተምር ነው። ላ ተርፈዑ አስዋተኩም ፈውቀ ሰውት ነቢ ወላ ተጅሀሩ ለሁ ቢልቀውሊ ከጀህሪ ባዕዲኩም ሊባዕድ እርስ በርሳችሁ እንደምትነጋገሩት ለምን አን ተሕበጠ አዕማሉኩም ስራችሁ በሙሉ ይታበሳል አለ። አን ተሕበጠ አዕማሉኩም ወአንቱም ላ ተሽዑሩን እናንተ ሳታውቁ አለ አላህ ሱብሓነሁ ወተዓላ። ረቡል ዒዛ ለረሱል ዓለይሂ ሰላቱ ወሰላም የሰጣቸው ክብር በምንድን ነው? አላሁ ረቡል ዒዛ ልኳቸው ነው የመጡት። ልኳቸው በመጡት መልእክት ላይ ደግሞ አንድ ሰው ድንበር ሲያልፍና በሳቸው ላይ ድንበር ሲያልፍ ምን ይሆናል ማለት ነው? ዛሬ ላይ ድንበር ያልፋል አንድ ሰው ካለፈስ ዙሪያው ላይ ባለው ሰው ላይ ድንበር ካለፈ ምንድነው የሚለው? ያባርረዋል። መቼም አፉን እየከፈተ ተቀርጦ የሚሰራበት ቦታ አፉን እየከፈተ አሰራውም አሰሩ ሰበል አላሁ ረቡል ዒዛ ደግሞ የሰማይ የምድር ባለቤት እሳቸው ላከ። ሲልክ እሳቸው ለኔ ይሄን አርጉልኝ ያሉት ነገር የለም። ትምህርት የሚሰጡት አንድ ሰው ችግር ሲደርስበት ለችግሩ እንዴት ከዚህ መውጣት እንዳለበት ትምህርት ይሰጣሉ። አላህን ሱብሓነሁ ወተዓላ ማምለክ እንዴት ማምለክ እንዳለበት ሁሉም የሚያጣው ለዛ ነው። አንዳንዶቹ ደግሞ በውጭ ሆነው እየጮሁ ይጠሯቸዋል በደዎች ሲመጡ ማለት ነው። ስለዚህ እከሌ ብላችሁ ትጠራላችሁ። አራም ሰው ሄይ ብላችሁ ትጠራላችሁ። እንደዛ እንዳትጠሩት እሱ ማለት አላህ ሱብሓነሁ ወተዓላ ነብያችን አለይሂ ሰላቱ እስቲ አሁን ዛሬ ላይ ላይፍ ላይ የምናየው ነው አይደለም? ክብር ቦታ ላይ የተቀመጡ ሰዎች ሄዳችሁ በሩን ከፍታችሁ ብርግድ አድርጋችሁ አሁን የምትሰሩበት አይደል? ኦፊስም ስሩ የትም ስሩ ዶክተርም ሆኑ እከሌ ብላችሁ ጠራ ሪስፔክት አለ አይደል? ረሱል አለይሂ ሰላቱ ወሰላም ይሄንን እንኳን አላሉም እሳቸው። አላሁ ረቡል ዒዛ ተቋም ከዛ ጋር መጣ ሌሎች ሰዎች ስላሉ ማለት ከጃህሪ ባዕድኩም ሊባዕድ አን ተሕበጠ አዕማሉኩም ወአንቱም ላ ተሽዑሩን። ለእኛስ ምንድነው? አንድ ሰው አንድን ሐዲስ አመጣ ሌላ ሐዲስ ልታመጡ ትችላላችሁ እናንተ ስታፕ በቃ አይ ሃቭ ቱ ሪስፔክት ዳት አለይ ሌላ ሐዲስ ለዛ ደግሞ ማመጣው አይደለም ኖ አንድ ወንድሜ ወይ አንድ እህታችሁ የሆነን ሐዲስ ተናገረች ኦኬ ባልና ሚስት ቤት ውስጥ ቁጭ ብላችሁ አብራችሁ እየተነጋገራችሁ እንደዚህ ተደረገ ካለች እሷ ሐዲስን አምጥታ ከተናገረች ኦኬ ሌላን ሐዲስ ደግሞ ልታመጣ አይገባም። ምክንያቱም ያንን ልታወርድ ነው ማለት ነው ሌላ ሐዲስ የምታመጣው። አላህ ሱብሓነሁ ወተዓላ ምንድነው ለእያንዳንዱ ነገር ቦታ ስላለው ማለት ነው። መሐመድ ማለት ትርጉሙን ልንገራችሁ እዚህ ውስጥ ያላችሁ በሙሉ ምስጉን ማለት ነው። ኮንቲኒዩስሊ የሚመሰገን ማለት ነው። መሐመድ ማለት ሐመደ ይሐሚዱ ተሕሚደን መሐመድ ማለት ኮንቲኒዩስሊ ፕሬዝ የተደረገ ማለት ነው። ስማቸው ራሱ የሚገርም እኮ ነው የኛ ነብይ አለይሂ ሰላቱ ወሰላም። እንዴት ብላችሁ ደግሞ ስትጠይቁ አላህ ሱብሓነሁ ወተዓላ ምን አለ ቁርአን ላይ ኢነላሃ ወመላኢከተሁ ይሰሉና ዐለ ነቢይ ረቡል ዒዛ ኮንቲኒዩስሊ ከአላሁ ረቡል ዒዛ ከዛስ መላኢካዎቹ በሙሉ በሳቸው ላይ ሰላዋት ያወርዳሉ። ከአላህ ሱብሓነሁ ወተዓላ ረሕመት ነው አይደል? ስንት መላኢካዎች ናቸው አላህ ያሉት ሱብሓነሁ ወተዓላ። ሁሉም ነው ያለው አላህ ሱብሓነሁ ወተዓላ ወመላኢከተሁ ያለው ሁሉንም መላኢካዎችን መሐመድ የሚለውን ስትይዙና አላሁ ረቡል ዒዛ የተናገረው ቃል ወመላኢከቱ ይሰሉና ዐለ ነቢይ ረሱል አለይሂ ሰላቱ ወሰላም ለእያንዳንዳችን ያደረጉት ነገር አለ። ለእያንዳንዳችን ሁላችንም ኸይር ስራ ላይ ያለው ዓለም ላይ ያለው ሙስሊም እሳቸው ያመጡት ነው ይዞ እየተጠቀመ ያለው አላሁ ረቡል ዒዛ በላከው ማለት ኢነላሃ ወመላኢከተሁ ይሰሉና ዐለ ነቢይ ያ አዩሀለዚነ አመኑ እናንተ ያመናችሁ ሰሉ ዐለይሂ ወሰሊሙ ተስሊማ ሶላዋት አውርዱ አለ። እኛ ሁሌ ነው ሶላት የምናወርደው አይደለም። የአላህ መላኢካዎች ሱብሓነሁ ወተዓላ ወመላኢከተሁ አለ ረቡል ዒዛ የረሱል አለይሂ ሰላቱ ወሰላም መሐመድ የሚለው ስማቸው እንግዲህ እሳቸው ለራሳቸው ያወጡት አይደለም ኖ እዛ ዙሪያቸው ላይ የነበሩ ሰዎች መርጠው ያወጡላቸው ነው በልጅነታቸው። አላሁ ረቡል ዒዛ ፕላኑ እሄድ ነው አያችሁ እሄድ ነው ሱብሓነሁ ወተዓላ። ስለዚህ መሐመድ የሚለው ስም ራሱ ትልቅ ነገር ነው። መሐመድ ስም ያላችሁ ሰዎች አልሐምዱሊላህ በሉ እሺ። ከዛ ምን አለ አላህ ሱብሓነሁ ወተዓላ ኢነለዚነ የጉዱነ አስዋተሁም ኢነለዚነ እነዛ አለ የጉዱነ አስዋተሁም ኖ የጉዱነ አስዋተሁም ኦኬ አው ኢነለዚነ ሶሪ እሺ ድምጽ አለ አይ ቲንክ አፍወን ኢነለዚነ የጉዱነ አስዋተሁም ዐንደ ረሱልላህ እነዛ ድምጻቸውን ዝቅ የሚያደርጉ ገዳ ማለት ሎወር ዝቅ ካምፓኒ ኦፍ ዘ ሜሴንጀር ኦፍ አላህ ሱብሓነሁ ወተዓላ ከሳቸው ጋር ዙሪያቸው ላይ ያሉት
أولئك الذين امتحن الله بالتقوى على الله سبحانه النسنا الله سبحانه وتعالى امتحن الله بالتقوى يعني تقوان ريسبكتن كرسول عليه الصلاة والسلام قال ريسبكتن يا متى يغضون أصواتهم عند رسول الله أولئك الذين امتحن الله امتحان مالت مدو عند فتناني امتحن الله قلوبهم للتقوى له من تقوى يا متى يتطنققوا ናቸው አለ ለነሱ ምን አላቸው ለሁም መግፊራ አላቸው ምህረት አላቸው አጅሩን عظيم ትልቅ ስጦታ አላቸው ሱብሃንአላህ ወላሂ العظيم يا الله አነጋገር ሱብሃነሁ ወተዓላ አሁን ይሄን ረሱል አለይሂ ሰላቱ ወሰላም አንድ ቀን ሙስሊም ሲናገር ሰምቼው ማለት ነው ጮሃችሁ አትጥሩ እሚል አለ ብሎ ሊናገር ፈለገ ራሳችሁን እስቲ አንቁት ከመናገሩ በፊት አንድ ሰው አይደለም መልእክተኛ የተላከን መልእክተኛ ከአላሁ ረቡል ዒዛ ማንንም ሰው ቢሆን እገሌ ተብሎ ይጠራል ይሄ ስርዓት ነው አይደለም ይሄ ስርዓት አይደለም የሚከበሩ ሰዎች የምትሏቸው ዙሪያቸው ላይ አሉ እነዛ እንደዛ ተጮህ ይጠራል አይጠራም አንዳንዴ ቆም ብሎ ማሰብ ጥሩ ነው ምክንያቱም እስልምና ላይ ራሱ ለመቅጣፍም ለመሳደብም የሚመረጠው ነገር ዞር አድርጎ ፒክቸሩን ቢግ ፒክቸሩን ማየት ጥሩ ነው አላሁ ረቡል ዒዛ ምን አለ ለሁም መግፊራቱ ለነሱ አላቸው መግፊራ አለ ከዛስ ወአጅሩን عظيم አለ ትልቅ ስጦታ አላቸው አለ ان الذين ينادونك እነዛ የሚጣሩ من وراء الحجرات ከቤቱ ጀርባ የሚጣሩት አንድ ሁጁራ ማለት ምንድነው ክፍል ነው አይደል ክፍል ቤት ማለት ነው ሁጁራት ከዛ ኋላ የሚጣሩት ዛሬ ላይ ስንት ነን ሙስሊሞች ከጀርባ ሆነው የሚጣሩ አሉ አይደል አክተሩሁም يجهلون الله سبحانه وتعالى من اكثرهم لا يعقلون ብዙዎቹ አያውቁም ማለት ስለ ረሱል አለይሂ ሰላቱ ሰላም ዛሬ ላይ ብዙ ነገር ቢናገሩ አለ አይደል ያኔ ደግሞ በሳቸው ጊዜ ደግሞ ከገጠር ሲመጡ በውጭ በኩል ሆነው ይጠሯቸው ያ መሐመድ ይላቸዋል አለይሂ ሰላቱ ሰላም በሳቸው መልእክተኛነት ያላመኑ ዛሬስ በእኛ ጊዜ ስለ ረሱል አለይሂ ሰላቱ ሰላም በጀርባ ሆነው ስንትም ይጮሃሉ አይደል አላህ Subhanahu Wa Ta'ala በዲናችን ላይ ቁርአን በወረደው ላይ ስንትም ይናገራሉ ከጀርባ ሆነው من الله سبحانه وتعالى أكثرهم بزوجه لا يعقلون أقوم مال سبحان الخالق بأمي وأبي من إنه ما يقول الرسول عليه الصلاة والسلام الكبر يقول الرسول الله رب العزة تقوان كساتشو كبر قاني أجنا ينزل الرسول عليه الصلاة والسلام يزوي متوت الملكت يلبت استراجل يلبت الرسالة يازوت النجار أقوم أكثرهم لا يعقلون كذا من على ولو أنهم صبروا إنه بيتاجسوا على الله سبحانه وتعالى حتى يخرج إليهم حتى تخرج إليهم اسكمت أدرس ወደ እነሱ ማለት ነው ያዙትን ሪሳላቸውን ፕሬዘንት አድርገው ነው የሚወጡት ረሱል አለይሂ ሰላቱ ሰላም ስትጠየቅ እናታችን አይሻ ረዲየላሁ ተዓላ አንሃ ምንድነው ያለችው የሚራመድ ቁርአን ነው ያለችው ስለሳቸው ስትገልጽ በሚወጡ ጊዜ ረሱል አለይሂ ሰላቱ ሰላም ራሳቸውን አካላቸውን አይደለም ፕሬዘንት የሚያደርጉት ኤቭሪ ስራቸው በሙሉ ዲነል እስላም ነው የሚያሳየው حتى تخرج إليهم እስከምትወጣ ድረስ ቢታገዙ አለ አላህ Subhanahu Wa Ta'ala ኢለይሂም ለካነ ኸይረን ለሁም ለነሱ ኸይር ነበር ለካነ ነበር ኸይረን ለሁም ለነሱ ኸይር والله غفور رحيم الله Subhanahu Wa Ta'ala እዝነተ ሰፊ غفور غفار ከሚለው በተደጋጋሚ የሚምር መሐሪና አዛኝ ነው ብሎ ነው አያውን ይዘግ እንደዛ እንኳን የሚያረጉትን ሰዎች እስከምትወጣ ቢጠብቁ እስከምት اوكي ثانك يو ስለዚህ አላህ Subhanahu Wa Ta'ala ምን አለ እስከሚወጡ ድረስ ቢጠብቁ አለ ለካነ ኸይር ለሁም ለነሱ ኸይር ነበር አንድ ሰው ከውጭ ሆኖ ሲጣራ ሲጮህና ሰውየውን አግኝቶ ወይ ደግሞ ከሰውየው ንግግርን ሲሰማ አንድ አይደለም ስለ ረሱል አለይሂ ሰላቱ ሰላም ብዙ ከባባር ነገር የሚናገሩ ሰዎች አሉ በገቡና ባዩ ቁጥር ሞር ኸይር ነገር ያያዙ ነው የሚወጡት ሞር ኢንቴንሳቸው ምን ከሆነ እውነት ሐቅን ፍለጋ ከሆነ እውነት ሐቅን ፍለጋ ከሆነ አላሁ ረቡል ዒዛ ሁሉንም ነው የሚያናገረው ከዛ ምን አለ Subhanahu Wa Ta'ala ያ አዩሃ الذين آمنوا አለ አሁን ያመናችሁ አለ እቺን አያ ለጨምርና እንዳለ አረዝምባችሁ ያ አዩሃ الذين آمنوا አለ እናንተ ያመናችሁ አለ ድጋሚ ሱረቱል ሁጁራት የሚያናግረው አማኞችን ነው ሙስሊሞች በደንብ ነቅታችሁ እዩ ያ አዩሃ الذين آمنوا እናንተ ያመናችሁ ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ በመጣችሁ ጊዜ ኢንጃአኩም እናንተ ጋር ሁላችሁም እዚህ ተላችሁ ኢንጃአኩም የሚለው ሁሉንም ነው ፋሲቅ ማለት ኮረፕት ፐርሰን ማለት ነው
ኮረፕሽን ያለበት ሰው ማን ነው? ኒውስን ይዞ መጣ፣ ዜናን ይዞ መጣ። ፈተበየኑ ምንድነው? ፋሲቅ ማለት ቂለ ወቃል ነው። እከሌ እኮ እንዲህ ብሏል፣ እከሌ ደግሞ እንዲህ ብሏል፣ እከሌ እንዲህ ብሏል የሚል ወሬ መጣላችሁ። ፈተበየኑ ኢዛ ቂለ ወቃል ኮረፕስ ፐርሰን ነው። ያ እከሌ ብሎ እከሌ አለ፣ እከሌ አለ፣ እከሌ አለ የሚል ወሬ ሲመጣላችሁ ፈተበየኑ። አላሁ ረቡል ዒዛ አማኞችን እያናገረ ነው። ፈተበየኑ ማለት ምንድነው? ይሄ ነገር ከራሱ ከባለቤቱ ለማወቅ ማለት ነው። አቅማችሁ የቻለውን ያህል ትክክለኛ ሶርስ ይኑራችሁ ለምትናገሩ ነገር ኤቪደንስ። ስለሰማሁኝ ብቻ መጥቼ ልናገር አይገባም። ኤቪደንስ ያስፈልጋል። አንድን ወሬ ለከሌ አንድን ወሬ ስትነግሩት ያ ሰው ደግሞ ለከሌ ሲነግር ተሰበረ የነበረው ከዛ ወደቀ፣ ተሰበረ፣ ከዛ ደግሞ ሆስፒታል ተኛ፣ ከዛ ደግሞ ሞተም ሊባል ይችላል መጨረሻ ላይ። አላሁ ረቡል ዒዛ እኮ እንዴት አድርጎ እንደሚያስተካክል ይሄ ህግ ነው ቁርአን ላይ የተቀመጠ። ፈተበየኑ ትልልቅ ኮረፕሽኖች የሚፈጠሩት ምንድነው? እከሌ ብሏል በሚል ነው። አንቱ ሲቡ ቀውመን ቢጀሃለቲን ሰዎችን ልትበድሉ ትችላላችሁ። ቢጀሃለቲን ያለ እውቀት ፈቱስቢሑ ታድራላችሁ። አላማ ፈዓልቱም በሰራችሁት ስራ ናዲሚን የምትቆጭ ሆናችሁ ታድራላችሁ አለ አላህ ሱብሓነሁ። ፈተበየኑ እከሌ እንዲህ ብላለች፣ ሞሬ መጣላችሁ አለች፣ ትይዙታላችሁ። አለች የተባለው በሙሉ አይወራም። እከሌ እንዲያርጎ እከሌ እንዲያርጋ አለች። ኦኬ ኤቪደንስ ፈልጉ። ያንን ብቻ ተይዞ እከሌ እኮ እንዲህ ብላለች። ዛሬ ላይ አሁን ሶሻል ሚዲያ ላይ ምንድነው የተሞላው? አሁን ዩቲዩብ ላይ ስትገቡ ምንድነው የመጣው? ፈተበየኑ አረጋግጡ። ያንን ነገር ከማን ነው የሚረጋገጠው? ያ ነገር ቢነበኢን እኮ ነው። ነባ ይዞ መጣ። ብዙ ጊዜ ደግሞ ነባ ምንድነው? ኃይለኛ ኒውስ እኮ ነው። አላሁ ረቡል ዒዛ ስለ ሰው የሚወራውን ራሱ የሰውን ሪፒቴሽን የሚያበላሽ ይሆናል፣ ፕሬዘንቱን የሚያበላሽ ይሆናል ያንን ሰው። ስለዚህ ነባን ያለው አላህ ሱብሓነሁ ወተዓላ ቢነበኢን ፈተበየኑ አረጋግጡ ያንን ነገር። ከዛስ ለምንድን ነው አረጋግጡ ያለው? አንቱ ሲቡ ቀውመን ቢጀሃለቲን ፈቱስቢሑ ዐላ ማ ፈዐልቱም ናዲሚን። ሰውን ልትበድሉ ትችላላችሁ በጅህልና ባለማወቅ ታነጋላችሁ። ዐላማ ፈዐልቱም በሰራችሁት ስራ ናዲሚን ተቆጪዎች ትሆናላችሁ አለ አላህ ሱብሓነሁ ወተዓላ። እነዚህ ነገሮች ዛሬ ላይ ለማየት ማንም ምንም አንዲትን ቆርጠው የአንድን ሰው ንግግር ይወስዳሉ። ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ኢነላሃ የርደ ለኩም ሰላተን ወየክረሁ ለኩም ሰላተ። አላህ ሱብሓነሁ ወተዓላ ሶስት ነገሮችን በእናንተ ላይ ይወዳል፣ ሶስት ነገሮችን ይጠላል። ከነዛ ከሚጠላው መሃል ምንድነው? ቂለ ወቃል፣ እንዲህ ብላ እንዲያለች እኮ እንዲያለች እያሉ ማውራት። አላህ ይጠብቀን ሱብሓነሁ ወተዓላ። በአይን የምናየው ነው። አላሁ ረቡል ዒዛ ትልቅን ነገር እያስተማረን ነው። ፈቱስቢሑ ታድራላችሁ ዐላማ ፈዐልቱም በሰራችሁት ስራ ናዲሚን ተቆጪ። ይሄን ባለረኩ ኖሮ ከዛ ምን አለ አላህ ሱብሓነሁ ወተዓላ? ወዕለሙ እወቁ አነ ፊኩም ረሱሉላህ በመሃላችሁ አለ የአላህ ሱብሓነሁ ወተዓላ መልእክተኛ። ዛሬ ላይ ረሱል ዓለይሂ ሰላቱ ወሰላም ከኛ ጋር የሉ። መልእክታቸው አለ፣ ሪሳላቸው አለ፣ ሐዲሳቸው አለ፣ ቁርአናቸው አለ። ወዕለሙ እወቁ። አይ ይሄን ተብሏል እኮ በዚህ ነው ነው። ወዕለሙ እወቁ አነ ፊኩም ረሱሉላህ የአላህ ሱብሓነሁ ወተዓላ መልእክተኛ መሃላችሁ አለ። አነ ፊኩም ረሱሉላህ ሙስሊም የተባለ በሙሉ ያንን ሳይን ሲፈርም ሸሃዳን ሲይዝ ምንድነው የረሱል ዓለይሂ ሰላቱ ወሰላም ትእዛዝ መርሐባ ብሎ ሊቀማ ነው። ምን አለ አላህ ሱብሓነሁ ወተዓላ? አነ ፊኩም ረሱሉላህ ለው ዩጢዑኩም ፊ ከሲር ሚነል አምሪ እሺ ቢላችሁ ብዙ ትእዛዞችን ሚነል አምሪ ትእዛዞችን እናንተ የምትሉትን ረሱል ዓለይሂ ሰላቱ ወሰላም ትእዛዙ የሚመጣላቸው ከማን ነው? ከአላህ ሱብሓነሁ ወተዓላ ነው። ያዘዙት ትእዛዞች በሙሉ ዛሬ ላይ ነን ሙስሊም የሆነው ሰው በሙሉ መሰከረላቸው። ነን ሙስሊም የሆነው ስለ ሙስሊም አይደለም እያልኩኝ፣ ነን ሙስሊም እነሱ ዙሪያቸው ላይ ያሉትስ የሚሏቸውን ቢሰሙ እሳቸው ያንን የሆኑት ለምንድን ነው? ወማ የንጢቁ ዐኒል ሀዋ ስለሆኑ ከልብ ወለዳቸው ስለማይናገሩ ነው። መልእክተኛ መጥቶ ስለሚናገሩ ነው። ጅብሪል ዓለይሂ ሰላም መጥቶ ስለሚያስተምራቸው ነው። ሰውስ የሚላቸውን ቢይዙ ለው ዩጢዑኩም ከሲር ሚነል አምሪ ፊ ከሲር ሚነል አምሪ እሺ ብሏችሁ ብዙ ነገሮች አምሮች ውሳኔዎች ላይ እናንተ የምትሉት ይኸውላችሁ ለዓኒቱም አለ አላህ ሱብሓነሁ ወተዓላ ወላኪን አላህ ሐበበ ኢለይኩም ወልኢማን። እነሱ የሚሉትን ቢቀበሉ ረሱል ዓለይሂ ሰላቱ ወሰላም ብዙ ነገሮች ይስተካከላሉ? አይስተካከሉ።
ረሱል አለይሂ ሰላቱ ወሰላም ኡሁድ ላይ እንግዲህ የሆነውን ታውቃላችሁ። ረሱል አለይሂ ሰላቱ ወሰላም ምን አሉ? ለኡሁድ ሰጀሽን አቀረቡ። ቤት እንቀመጥ ወይስ ሄደን እንዋጋ አሉ። አንዳንድ ሰሃቢዎች ምን አሉ? አይ ያ ወጣቶቹ ማለት ነው ሄደን ኡሁድ ላይ መደባደብ አለብን አሉ። ረሱል አለይሂ ሰላቱ ወሰላም አንድን ሐሳብ ሲያቀርቡ ከሰሃቢዎቹም ይቀበላሉ፣ ግን ብዙውን አይቀበሉ። አላሁ ረቡል ዒዛ እንዲቀበሉ ደግሞ ያዘዘበት ቦታ ላይ በጣም ነው የሚገርመው። ጦርነት በወጡ ጊዜ ጥፋት አጠፉ። ባጠፉ ጊዜ ያን ቦታ እንዳትለቁ ተብለው ለቀቁ። በለቀቁ ጊዜ ረሱል አለይሂ ሰላቱ ወሰላም አዝነዋል። ያቺን ቦታ እንዳትለቁ በማለታቸው ብቻ በመልቀቃቸው ያ ሁላ ሙስሊም ተመታ። ሐምዛ የተገደለበት ረዲየላሁ ተዓላ ዐንሁ ያቺን ቦታ እንዳትለቁ ብለው ልክ አሸነፍን ብለው አሰቡና በቃ አሸንፈናል ብለው ቦታውን በመለቀቅ። ስለዚህ ብዙዎችን ነገሮች አላህ Subhanahu Wa Ta'ala ከነሱ የሚመጣውን የማይቀበሉት አለ። እዛ ላይ ግን ምን አለ አላህ Subhanahu Wa Ta'ala? ተቀበላቸው አለ፣ አቅርባቸው፣ አናግራቸው አለ። ብዙ ጊዜ እኔ ለኛ ሊደሮች ይሄንን አስተላልፋለሁ። ጀማዓውን ሰብስባችሁ ስታነጋግሩ፣ ኡማውን ወጣቱን ሰብስባችሁ ስታነጋግሩ ሐሳባቸውን ተቀበሉ። አላሁ ረቡል ዒዛ ረሱሉን አለይሂ ሰላቱ ወሰላም እንፈዱ ኢለይክ ነው ያለው። ባትቀበል ደረሽ ያደርጋሉ ነው ያለው። አንድ ኃላፊነት ላይ የተቀመጠ ሰው ሲቀመጥ ሐሳብን ይቀበላል፣ ሐሳብን ሼር ያደርጋል። እኔ ኃላፊነት ላይ ብቻ ስለሆንኩኝ እኔ ብቻ አልኩት ይሰማ አይባልም። ረሱል አለይሂ ሰላቱ ወሰላም ተቀበላቸው አለ። ከነሱ ጋር መመካከር ብቻ ሳይሆን አለ የሰጡህንም ሐሳብ ተቀበላቸው ብሏል አላህ Subhanahu Wa Ta'ala ሱረቱል ኢምራን ላይ ማለት ነው። እዚህ ጋር አላህ Subhanahu Wa Ta'ala ምን አለ? ለአኒቱም ወላኪን ነገር ግን እምቢ ትላላችሁ። ሐሳብን ሲያቀርቡ ረሱል አለይሂ ሰላቱ ወሰላም አንዳንዴ ይቀበላሉ፣ አንዳንዶቹ ደግሞ እምቢ ይላሉ። ወላኪን አላህ ነገር ግን አላህ Subhanahu Wa Ta'ala ሐበበ ኢለይኩሙል ኢማን ውስጣቸው ላይ አላሁ ረቡል ዒዛ ምን አደረገ? አስወደደ ኢማንን። ወላኪን አላህ ሐበበ ኢለይኩሙል ኢማን ከዛስ ኢማን ወዘየነ ፊ ቁሉቢኩም ውብ አደረገላችሁ። ዘየነ ማለት ውበት ማለት ነው። ፊ ቁሉቢኩም ቀልባችሁ ላይ ኢማን ላይ መሆናቸው፣ ኸይር ስራ ላይ መሆናቸው፣ አላህ Subhanahu Wa Ta'ala መንገድ ላይ መሆናቸውን ውብ አደረገላቸው። ወተዓዝሩሁ ወተከብሩሁ ወተዓዝሩሁ አላህ Subhanahu Wa Ta'ala ለረሱል አለይሂ ሰላቱ ወሰላም ያለውን ሪስፔክት። እዚህ ጋር ደግሞ ምን አለ? እሳቸውን እሺ በሉ። ከናንተ ዲሲዥንን ቢወስዱ ብዙዎቻችሁ ትጎዳላችሁ። አላሁ ረቡል ዒዛ ግን ወላኪን አላህ ሐበበ ኢለይኩሙል ኢማን ወዘየነሁ ፊ ቁሉቢኩም። ኢማን ምንድነው? በአላህ Subhanahu Wa Ta'ala በመልእክተኛው በቂያማ ቀን በመላእክቶቹ በኪታብ በምን አለ አይደል? እዚህ ጋር ግን ኢማን በረሱል አለይሂ ሰላቱ ወሰላም እሳቸውን ማመን ኢማን ውስጥ ነው። ወዘየነሁ ፊ ቁሉቢኩም ውብ አደረገላችሁ ቀልባችሁ ላይ። ወከረሃ ኢለይኩሙል ኩፍር ኩፍር ማለት ምንድነው? ኢንግራቲቲዩድ ነው፣ ጥላቻን። ኩፍር ማለት ምንድነው? ክህደትን። አላሁ ረቡል ዒዛ ያደረገለትን ኒዕማ ኢንግራቲቲዩድ መሆን ማለት ነው። ወከረሃ እንድትጠሉት አደረገ። ሙስሊም ትክክለኛ ሙስሊም የሆነ ሰው ኩፍርን ሲያስብ እሳት ላይ እንደመወርወር ነው የሚያስበው። አንገቱን ቢቀርጡት አይኮፍርም፣ መሞትን ይመርጣል እንጂ። ወከረሃ እንድትጠሉ አደረገ። ወከረሃ ሱብሃነከ የኔ ጌታ አላህ ረቡል ዒዛ ወከረሃ الفسوق والعصيان الكفر كذاس فسق ማለት ምንድነው? ይሄ ኮረፕሽን والفسوق والعصيان ከዛስ ወንጀልን መንገድን መጣመምን። አያችሁ አላሁ ረቡል ዒዛ ሱብሃነሁ ወተዓላ ኢለይኩሙል ኩፍራ والفسوق والعصيان እነዚህን ሶስቱን ያዙ። ክህደት ፍስቅ ማለት ምንድነው? ይሄ ኮረፕሽን ከእንደገና ደግሞ ዒስያን ጥሜት ውስጥ መግባትን ወንጀልን መስራትን እነዚህን እንድትጠሉ አደረገ አለ ቀልባችሁ ላይ። ወልዒስያን አለ አላህ Subhanahu ምንም አይነት ዲስኦቢዲየንስ ኡላኢከ ሁሙ ራሽዱን እነሱ ናቸው ሄድ እንደ ዳይሬክት ዳይሬክሽን ያሉት ትክክለኛ ዳይሬክሽን ላይ ያሉት እነሱ ናቸው። ኡላኢከ አላሁ ረቡል ዒዛ ለነዚህ ባሮቹ መሰከረላቸው ምንን? ከረሃ ኢለይኩሙል ኩፍራ ወልፍሱቅ ወልዒስያን። አያችሁ አላሁ ረቡል ዒዛ ነው ይሄን የሰጣቸው ምንን? እንዳትረሱ ወዕለሙ እወቁ አነ ፊኩም ረሱሉላህ በመሃላችሁ አለ የአላህ Subhanahu Wa Ta'ala መልእክተኛ። ለእኛስ መልእክታቸው አለ። ቁርአን እሳቸው ናቸው ያመጡልን ለእኛ የነገሩን። ጅብሪል አለይሂ ሰላም ሰጥቷቸው ከአላሁ ረቡል ዒዛ። እያንዳንዱ ሐዲስ የምንኖርበት ሙስሊም በሙሉ የሚኖርበት በሳቸው የተቀመጠ ነው፣ ከሳቸው ያገኘነው ነው። ኡላኢከ ከዛ ምን አለ?
ለው ዩጢዕኩም ፊ ከሲር ሚነል አምሪ ብዙዎችን እናንተ የምትናገሩትን እሺ ቢል ለዓኒቱም ትጠሙ ነበር፣ ወደ መጥፎ ነገር ትገቡ ነበር። ለዓኒቱም ወላኪን አላህ ነገር ግን አላህ ሱብሓነሁ ወተዓላ ሐበበ ኢለይኩሙል ኢማን ውብ አደረገላችሁ አስወደዳችሁ الإيمان በቀልባችሁ ላይ الإيمان ሱብሓነከ ነጌታ ከዛስ الإيمان وزينه في قلوبكم ውብ አደረገላችሁ ቀልባችሁ ላይ في قلوبكم وكره إليكم الكفر والفسوق እንድትጠሉ ደግሞ አደረገ ክህደትን በአላህ ሱብሓነሁ ወተዓላ ላይ ማመጽን والفسوق ወንጀል ውስጥ መግባትን والعصيان ድንበርን ማለት ፍስቅ ማለት ምንድነው ይሄ ፋሲቅ የሚባላል አይደል ይሄ ኮረፕሽን ምድር ላይ የሚያበላሽ ኮረፕሽን ከዛ ሁሉ እንድትጠሉት አደረገ አላህ ሱብሓነሁ ናቸው ሁሙ ራሺዱን አላህ ሱብሓነሁ ወተዓላ ይሄ ደግሞ ፈድለን ሚነላሂ ወሚነላህ አያችሁ እንዲሆኛለሁ ብለን ማናችንም እንኩራራበት ነገር የለም ይሄ ደግሞ ፈድለን ሚነላህ ከአላህ ሱብሓነሁ ወተዓላ የተሰጠ ስጦታ ነው ሚነላህ አላሁ አክበር የኔጌታ ይሄ ነው ባርነት ማለት I am nothing everything comes from Allah subhanahu wa ta'ala ሁሉ ነገር ከአላህ ነው የተሰጠው ይሄ እንድትጠሉ ያደረገው የሰጣችሁ ወንጀልን እንዳትሰሩ ያደረገላችሁ ማን ነው እነዚህ ያደረገውን እነዚህን ሰዎች ኡላኢከ ሁሙ ራሺዱን እነሱ ናቸው ትክክለኛው መንገድ እየሄዱ ያሉት አፕ ሄድ ያሉት ራሺድ መንገዱ ላይ ያሉት ከዛ ምን አለ ፈድለን ሚነላህ ይሄ ደግሞ ከአላህ ሱብሓነሁ ወተዓላ ትልቅ ስጦታ ነው ወኒዕማ ማለት ምንድነው አሁን ዱንያ ላይ የምናገኛቸው ስጦታዎች ምኖች ኒዕማ ናቸው ወኒዕማ አለ አላህ ሱብሓነሁ ወተዓላ ወላሁ ዓሊሙን ሐኪም ላግዠሪ ማለት ነው ኒዕማ ማለት አላህ ሱብሓነሁ ወተዓላ ወላሁ ዓሊሙን አዋቂ ነው ሐኪም ከእንደገና ደግሞ full of wisdom አዋቂ ነው ከእንደገና ደግሞ ምንድነው ሐኪም ነው ለምን ይሄን አመጣ ሁለቱን ስቦችን ለምን አመጣ አላህ ሱብሓነሁ ወተዓላ ከላይ ያራቸው ነገሮች እንዴት ናቸው እንዴት ማድረግ እንዳለብን ነገረን ዓሊም የሚለውን ለምን አመጣ በትክክል እንቀበል አንቀበል አላህ ያውቃል ሱብሓነሁ ወተዓላ ከእንደገና ደግሞ እየተጓዝንበት ያለነው መንገድ አላህ ሱብሓነሁ ወተዓላ ያውቃል እስትራግሎች እዛ ውስጥ ደግሞ ይገጥሙናል እኔ እኮ እየታገልኩ ነው አላህን ለመታዘዝ መልእክተኛውን ለመታዘዝ አለይሂ ሰላቱ ሰላም እዛ ላይ ለምን እየታገልኩ ነው ለነዛም አላህ ሱብሓነሁ ወተዓላ ሐኪም ነው ጥበበኛ ነው የሚሰራውን አናውቅም በታገልን ቁጥር ወደ አላህ ነው የምንቀርበው እስትራግላችንንም ያውቃል ረቡል ዒዛ ሁሉን አዋቂ ነው ትልቁ ነገር የሰው ልጅ ያንን እስትራግሉን ወደ አላህ ሱብሓነሁ ወተዓላ መንገድ ላይ ጊቭ አፕ አለማድረጉ የፈለገ አጥፊም ቢሆን ወደ ጌታው ይተውበት ነው በተደጋጋሚ ገፋር የሚለው ስሙ በተደጋጋሚ የሚምር ረህመቱ እንደማንም ስላልሆነ እሺ ከዛ ምን አለ አላህ ሱብሓነሁ ወተዓላ አንድ አያ ልጨምርና አቆማለሁ እሺ ከዛ ምን አለ ሱብሓነል ኻሊቅ ፈድለን ሚነላሂ ወኒዕማ ከሱ ነው ከአላህ ሱብሓነሁ ወተዓላ ኒዕማው ለእጅሩ ወላሁ ዓሊሙን ሐኪም አላህ ሱብሓነሁ ወተዓላ አዋቂ ነው ከእንደገና ጥበበኛ ነው ወኢን ጣኢፈታኒ እኔ I love this አያ ይሄንን አያ በጣም ነው የምወደው ወኢን ጣኢፈታኒ ሚነል ሙእሚኒን እቅተተሉ ልብ በሉ ውስጥ ያላችሁ ላኢላሃ ኢላላህ ያላችሁ ወንድሞች እህቶች ወኢን ጣኢፈታኒ የሆነ ቦታ ላይ ተጣሉ ወኢን ጣኢፈታኒ ሚነል ሙእሚኒን ከአማኞች እቅተተሉ ተጣሉ እቅተተሉ ማለት ምንድነው መሰላችሁ ሲገል ማለት ነው አንዱን ሲገል ማለት ሚነል ሙእሚኒን ያለው አላህ ሱብሓነሁ ወተዓላ ዛሬ ላይ ሁለት ሰዎች ሲጣሉ ወይ ደግሞ ሁለት ሙስሊሞች በዚህና በዚህ ጋር ሆነው ሲጣሉ ስም ይሰጣጣሉ አይደል አላሁ ረቡል ዒዛ አማኝ ብሎ ይጠራቸው ሱብሓነል ኻሊቅ ምን አለ ግሩፖች አሉ አለ ወኢን ጣኢፈታኒ ሚነል ሙእሚኒን ግሩፖች አሉ አቅታታሉ ኦኬ ተጣሉ ሁለት ግሩፖች ተጣሉ ሚነል ሙእሚኒን አቅታታሉ ፈአስሊሑ የአላሁ ረቡል ዒዛ ትእዛዝ ምንድነው እንደዛ ሲሆኑ ስታዩ ፈአስሊሑ በይነሁማ አስታርቁ በመሃላቸው አለ አላህ ሱብሓነሁ ወተዓላ ፈአስሊሑ ሰማችሁ አይደል ፈአስሊሑ አስታርቁ እኔና እናንተ ሰዎች ሲጣሉ ካየ ምንድነው መጀመሪያ ማድረግ ያለብን አላህ ይነገራል አስታርቁ አይደለም ሙስሊም እህቶቹን ወንድሞቹን ነን ሙስሊሞችን የሚያስታርቁ ሰዎች የተጣሉትን ትልቅ ቦታ አላቸው አላህ ዘንድ ሱብሓነሁ ወተዓላ ማስታረቅ ለምን አላሁ ረቡል ዒዛ ሁሉ የሚወደው ምን ነው እርቅ ሰላም ጥላቻ ክፍፍል አንዱ መውጋት መጠላላት ምን ሸይጣን ነው መጀመሪያ ኢብሊስ ጀመረ በአደም ላይ ቀና
ኢብሊስ እኔ ለምን ይሄንን አላገኘሁም አለ። ለምን እሱ ሊሾም ነው አለ። ለምን ምድር ላይ እኔ ይሄን ሁላ ጊዜ ሳመልክ ነበርኩኝ፣ ለምን ከኋላዬ አደም መጥቶ ሊሾም ነው ያለው። አላሁ ረቡል ዒዛ ትእዛዙን ያቀረበው እንደዚህ ብሎ ምን ብሎ ነው? ቁርአን ላይ አላህ ረቡል ዒዛ የተናገረው ቁርአን ላይ ነው። ሱረቱል በቀራ ላይ ገብቶ ሁሉ ማየት ይችላል። ኢኒ ጃኢሉን ፊል አርዲ ኸሊፋ ነው። እኔ ኸሊፋ ልሾም ነው ምድር ላይ የሚተካካን ልሾም ነው አለ አላህ ሱብሓነሁ ወተዓላ። ረቡል ዒዛ እዚህ ጋር ምን አለ? ወኢን ጧኢፈታኒ ሁለት ግሩፖች ሚነል ሙእሚኒን ከአማኞች ዛሬ ስም ይሰጣጣሉ። አላህ ሂዳያ ይስጠኑላችሁ። አማኝ ብሎ ነው የጠራቸው አላሁ ረቡል ዒዛ። ድንበር ሲያልፍ አንድ ሰው ወይ ደግሞ ሲሳሳት ስህተቱን ተወግዛለህ፣ ይሄ ስህተት ነው ትላለህ። ሌላ ስም ግን ልትጠራው አይገባም። ሙእሚን ብሎ ነው የጠራቸው አላሁ ሱብሓነሁ ወተዓላ። እቅተተሉ በተጣሉ ጊዜ ፈአስሊሑ በይነሁማ አስታርቁ በመሃላቸው አለ። ፈኢን በገት ኢሕዳሁማ ዐለል ኡኽራ እምቢ ካለች አንደኛዋ በአንደኛዋ ላይ ፈቃቲሉ ለዚ ሐታ ተብጊ ፈቃቲሉ ለዚ አሁን ልታስታርቁ ገባችሁ። ሁለት ሰው ተጣላ፣ ሶስተኛ ሰው ሊያስታርቅ ገባ። ከዛ በዚህ መልኩ ታረቁ ተባለ። አንደኛው አካል እምቢ አለ አይደል? ይሄ ሊያስታርቅ የገባውና ይሄኛው አካል እዚህኛው ላይ ሊነሳ ይገባል ማለት ነው። ሶስት ከፈላቸው አላሁ ረቡል ዒዛ። እምቢ ካለች ኢሕዳሁማ ዐለል ኡኽራ ፈቃቲሉ ለዚ ሐታ ተብጊ ያለው ኢላ አምሪላህ። ይኸውላችሁ ወላሂ እዚህ ጋር ሱብሓነሁ ወተዓላ ያንን ሰው ያዙት፣ የምትችሉትን ያህል ታገሉት። ያንን ሰው ፈቃቲሉ ለቲ ተብጊ እስከምን ድረስ? ሐታ ተፊአ ኢላ አምሪላህ እሺ እስከሚል ድረስ ኢላ አምሪላህ። አምሪላህ የሚለው ሙፈሲሮቹ ሲያስቀምጡት ምን ብለው ነው ያስቀመጡት መሰላችሁ? መስማማትን የአላህ ሱብሓነሁ ወተዓላ አምር አድርገው ነው ያስቀመጡት። ረሱል ዓለይሂ ሰላቱ ወሰላም ጊዜ ያ ሰሐቢ የሚወዱት ነው የሚወዱት ኦሳማን ታውቃላችሁ፣ ሁላችሁም ብዙዎቻችሁ ታውቃላችሁ። ከሰውየው ጋር ተጣላ፣ ሊገለው ነው። እየተጣሉ እያለ የዛኛው ሰይፉ ወደቀ። ነን ሙስሊም ነው። እንዲህ እየተዋጉ እያለ ወደቀ ሰይፉ። ከዛ ሲወድቅ አነሳና ወጋው። ይሄኛው ሙስሊሙ ወጋው፣ ያኛው ደግሞ ሻሃዳ እያለ ነበር። ረሱል ዓለይሂ ሰላቱ ወሰላም ጋር ይሄ ነገር ደረሳቸው። ሻሃዳ እያለ ገደልከው አሉ። ቡኻሪም ላይ ሙስሊምም ላይ ተቀምጧል። በጣም ነው የተቆጡት ረሱል ዓለይሂ ሰላቱ ወሰላም። ሻሃዳ እያለ ገደልከውና የቂያማ ቀን ሻሃዳ ፊት ለፊት ብትመጣ የት ትገባለህ አሉት። ሙስሊሞች እርስ በርስ ይጣላሉ አይደል? ከቻላችሁ አስታርቁ ነው። በኮሜንት ማስታረቅ ትችላላችሁ። መልካም ንግግር መጻፍ ትችላላችሁ። በለው ይሄንን ይሄ ደግሞ ከየት የመጣ ነው፣ ይሄ ደግሞ ከየት የመጣ ነው። ላላላ ሙስሊም ከስር ጻፉ መልካምን ነገር። ልዩነት አለ ቤታችን ውስጥ ልዩነት አለ። እነዛ አራት መዝሐብ የከተቡት አራቱም ልዩነት ነበራቸው። ሲገናኙ ግን በእህትራምና በውዴታ አንዱ ያንዱን ቀልብ እንዳልነካ ብሎ። ለምን? የአማኝን ቀልብ መንካት ከባድ ስለሆነ። አላሁ ረቡል ዒዛ ማን ያላቸው? ሙእሚን ያላቸው። ይኸውላችሁ እቅተተሉ አንድ ሙእሚን አለ፣ ሁለት ደግሞ እቅተተሉ። እቅተተሉ ማለት እዚህ ውስጥ ያላችሁ በሙሉ ስሙ፣ ራሳቸውን ሲወጉ ማለት ነው። እቅተተሉ ማለት ወንድሙን ሲወጋው ራሱን እየወጋ ነው ብሎ ነው አላህ ሱብሓነሁ ወተዓላ እዚህ ጋር ያስቀመጠው። አፉ በሉ። ሌላን ሙስሊም ሲዋጋ ሲጣላ ራሱን እየተዋጋ ነው ያለው። እንዴት የራሴን ሪፍሌክሽን እጣላለሁ? አላህ ነው እኮ ሌላውን ፍርድ የሚሰጣል። ረሱል ዓለይሂ ሰላቱ ወሰላም ሻሃዳ እያለ ገደልከው አሉ። ከጀሰዱን ዋሂድ ነው የተባልነው አይደል? አንድ አካል ናችሁ ነው የተባልነው። ይሄንን አይደለሁም የሚሉ አሉ አይደል? ረሱል ዓለይሂ ሰላቱ ወሰላም ምንድን ነው ያሉት? ከአንድ አካል ናችሁ ነው ያሉት። መቀበል አለ መቀበል መብቱ ነው አንድ ሰው። ግን ረሱል ዓለይሂ ሰላቱ ወሰላም አንድ አካል እቅተተሉ የሚለውን ደግሞ ራሱን እየወጋ እንዳረገ ነው። ወንድሙን ሲወጋ ወንድሙ ላይ እህቱ ላይ ሲነሳ ራሱን እየወጋ እንዳለ ነው አላሁ ረቡል ዒዛ እዚህ ጋር ይነገራል። ፈአስሊሑ በይነሁማ አስታርቁ በመሃላቸው between both of them እምቢ ካለ ፈቃቲሉ ለቲ ሐታ ተፊአ ኢላ አምሪላህ እምቢ ያለችውን በአላሁ ረቡል ዒዛ አላህ አምር ላይ እሺ እስከምትድረስ እሷን ታገሉ አለ። ሶስት ነበሩ አስታራቂና ሁለት ታራቂዎች ነበሩ፣ ወይ ደግሞ አምስት አሉ፣ ሁለት የሚታረቁ ሰዎች አሉ። ከዚህ ጋር ወይ ከዚህ ጋር ሆኜ ይሄንን ልወጋ አልታዘዝኩም። ከቻልኩ አስታርቃለሁ፣ ማስታረቅ አቅሙ ከሌለኝ ዝም እላለሁ። አጣይ ውስጥ ልገባ አልገባም። ለምን? አላሁ ረቡል ዒዛ አምር አድርጎ ያስቀመጠው ምንድነው? ማስማማትን ስለሆነ
ሒሳብ የሚያደርገው አላህ ነው ሱብሓነሁ ወተዓላ። የቂያማ ቀን ይሄ ሻሃዳ ቢመጣ የት ትገባለህ አሉት ዑሳማን። ምን ነው እስልምናን ዛሬ ተቀብዬ በነበር እስከምል ድረስ አለ። እሺ ከዛ ምን አለ አላህ ሱብሓነሁ ወተዓላ ይላችሁ ሐታ ተፊአ ኢላ አምሪላሂ። ለምን ይሄን የምናገረው ነው ግልጽ ነው። እዚህ ጋር ታውቃላችሁ አንዱን ኡስታዝ እዚህ ጋር አድርገው ኤክስ ይሰጣሉ፣ ይሄኛውን ራይት ይሰጣሉ። ራይት እና ኤክስን እኔ ላይ አላህ ቢያረግብኝ እኔ ላይ ኤክስ ቢያረግብኝ ምን ዕውቀት አለኝ? እኔ ምን ዕውቀት አለን? እኛ መጨረሻችንን ማን እናውቃለን? ዛሬ ላይ ኤክስ የሰጠው ኡስታዝ ወደ አንተ የሆነ ነገር ተገልብጦ መጨረሻ ላይ ሻሃዳ ህዝብ ይቀማ። አላሁ ረቡል ዒዛ ሐሲቡ አንፉሰኩም ቀብለ አን ተሐሰቡን የተባልነው ሁላችን። فإن بغت إحداهما على الأخرى فقاتلوا التي حتى تبغي إلى أمر الله يعني እሺ እስከምትድረስ አላህ ሱብሓነሁ ወተዓላ አምር ምንድነው? ማስማማታቸውን አስማሙ ብሎ ነው የጀመረው። ሲጀምር ምን ብሎ ነው የጀመረው? ሁለት ግሩፖች ከተጣሉ አስማሙ ብሎ ነው የጀመረው። የአላሁ ረቡል ዒዛ አምር ምንድነው? ማስማማት ማለት ነው። እምቢ ያለውን እሱን እሺ እስከሚል ድረስ ታገሉታል አላህ ሱብሓነሁ ወተዓላ። ከዛ ምን አለ አላሁ ረቡል ዒዛ ይላችሁ አሁን ልጨርስና እኔ እጨርሳለሁ። እሺ ሱብሃንአላህ ነይታ ከዛስ فإن فاءت فأصلحوا بينهما بالعدل وأقسطوا እሺ ካለ ያ አካል እምቢ ያለው አካል እሺ ካለ فأصلحوا አስማሙ ስታስማሙ ደግሞ وأقسطوا ፒውር ይሆናል ማለት ነው። وأقسطوا إن الله يحب المقسطين አለ ሱብሃነሁ ወተዓላ إن الله يحب المقسطين ኤ አለ ቢ አለ ሲ አለ እና ኤ ሲ ማስታረቂያን ሐሳብ እንደዚህ ይሁን ብሎ አቀረበ አይደለም። ኦኬ ሁሉንም ሂሳብ የሚያደርገው አላህ ነው እኮ። አንድ ትሆናላችሁ ተብለናል እንዴ? ልዩነታችን ውስጥ ሁላ ጥበብ አለው አላሁ ረቡል ዒዛ የሚሰራው ስራ አለ። የኔ ግን ስራዬ ምንድነው? እህቶቼን ወንድሞቼን እንደ አንድ አካል ናችሁ ብለውናል። አካሌ ናቸው አይደለሽም ከኔ አካል ይበሉኝ። ሐዲሱን ነው የሚይዘው። እኔ እሷን ሂሳብ የሚያረጋት አዲስን ሂሳብ የሚያረጋት አላህ ነው ሱብሓነሁ ወተዓላ። በሷ ሂሳብ እኔ አልገባም። ስህተቶች ስናይ እንናገራለን። ይሄንን ከዚህ እንራቅ፣ ይሄን እንስራ፣ ይሄን አላህ አዞናል፣ ይሄን ከልክሎናል እንላለን። ማንንም ግን እንዲያስቀምጬ ኤክስ ራይት እየሰጠው ማንነኝ እኔ ኤክስ ራይት የምሰጠው? እሱ የተናገረውን ንግግር አምጥታ ልትናገር ትችላለህ። እንዲህ ብለን መናገር እንችላለን። አላሁ ረቡል ዒዛ ይጠብቀን። ያ ፒሱን አምሩላህ ነው ያለው። የአላህ ሱብሓነሁ ወተዓላ ምንድነው? አምር አረገው፣ ትዕዛዝ አደረገው። ከማንድ ማለት ነው። ቫዮሌት ማድረግ ደግሞ ያንን ፒስ ምንድነው? የአላሁ ረቡል ዒዛ አምር ብሎ ያስቀመጠውን ቫዮሌት ማድረግ ነው። حتى تفيء الى امر الله فإن فاءت እሺ ካለች ያ ሰው እሺ አለ አይደለም። በግድ ካልተስተካከለ ይሄን ነገር ብለው ታገሉት አይደለም። እንቢ ያለው እሺ ካለ فأصلحوا بينهما በመሃላቸው ድጋሚ አስሊሁና መጣ። ይውላችሁ ስንቴ ነው አስማሙ የሚለው ቃል የመጣው? ይሄ የአላህ ቃል እኮ ነው። ልብ ሱራው ሲጀምር ምን ብሎ ነው የጀመረው? እዚህ ውስጥ አላችሁ በሙሉ ሲጀምር ምን ነው? لا تقدموا بين يدي الله ورسوله እንዳትቀድሙ ከአላህ ሱብሓነሁ ወተዓላ ከመልእክተኛው ቀድማችሁ እንዳትሄዱ። የራሳችሁን ፍላጎት አይደለም ማለት አላህ ሱብሓነሁ ወተዓላ ገና ሱራው ሲጀምር والله እኔም በይ ነው የሚመጣው ሱብሓነሁ ወተዓላ። ጀስተስን ምን አለ ደገመው። فأصلحوا اصلاح እኔ ሙሉ ቁርአን ላይ እንደዚህ አርጉ ብሎ ጥላቻን መከፋፈልን ምናምን አላየሁም። እኔ ሙናፊቆችን ሲያናገር አላህ ሱብሓነሁ ወተዓላ እንግዲህ ሙናፊቅ ማለት ፊደል ኪርአስ የሚገባበት የጀሃነም አይደል ሲያናገር ያ አዩሃ الذين آمنوا እነዚህን ደግሞ የተጣሉት ምንድነው ያላቸው? ያመኑ ብሎ ነው የጠራው። ሚነል ሙእሚኒና ተጣሉ ነው ያለው። አላህ ይጠብቀን። እሺ አፎን አረዘምኩባችሁ። ከዛ ምን አለ? ወአቅሲጡ ከእንደገና ደግሞ بالقسط ስታስታርቁ በመልካም بالقسط إن الله سبحانه وتعالى يحب المقسطين الله رب العزة እኔንም እናንተንም ለእህቶቻቸው ለወንድሞቻቸው ከሚያስማሙና በሐቅ ከሚጠራሩ ባሮቹ አላህ ይመስገን። ነገ ከዚህ እንጀምራለን። አዲስ እንዳይረዝም ሁጁራት በጣም ምሕረትን ከአላህ Subhanahu Wa Ta'ala እንድታገኙ ሰምቻለሁ። ኢግኖር የሚያረግም አለ። ሁሉንም ነው የሚያናግረው። ሁሉንም አላህ Subhanahu Wa Ta'ala እሱ መሊኩል ሙልክ ነው። ሲጀምር ላ ተቀድሙ ብሎ ነው የጀመረው። እንዳትቀድሙ፣ ቅድሚያ እንዳትሰጡ፣ የራሳችሁን ፍላጎትና ከአላህ ንግግርና ከመልእክተኛው ንግግር ብሎ ነው የጀመረው። ከዛ ህጉን ይነግረናል። መቀበል የፈለገ ይቀበላል አይደለም። ግልጽ እኮ ነው ያላህ አነጋገር። ወላሂ አዲስ the more you deep in
ደሞር አሁን እኔ አንቺ ስትናገሪ እንኳን ሌሎች የተገለጹልኝ ነገሮች አሉ። አሁን አንቺ እንኳን ኤክስፕሌን ስታረጊልኝ አንቺ የተረዳሽበት ወይ ለምን መሰለሽ አላሁ ረቡል ኢዛ ንግግሩን ሲናገር ሁሉም ሰው የሚረዳበት ወይ አለው። ቃሉ የሱ ነው። ጭንቅላታችን ደግሞ ማን የሰራው? አላህ ነው የሰራው። እንዲህ ገለባብጣልኛ ጌታ ከኔ የሚጠበቅ አቅም የቻለውን ያህል የሱን ቃል ማስተላለፍ ነው። ካንቺ የሚጠበቅ ያወቅሻትን የቅምሽን መናገር ነው። ሰው ጋር ግን የሚደርሰውን ኢፌክት የሚፈጥረው አላህ ነው። ኩን ሲለው የሚቀበላለም አይቀበላለ። ይሄንንም ቁርአንም ሰምቶ ወተቁላህ ለዓለኩም ተርሐሙን አለ። አላህ ይጠብቃችሁ። ትንሽ አዲስዬን ሰምቻት እኔም ወጣለውኝ። አሱር እኔ ጋር ደርሷል። አይ አዲስዬ እንግዲህ አላህ Subhanahu Wa Ta'ala